ዛሬ የምንከፋፈለው የእግዚአብሔር ቃል ክፍል ዛሬ የምንከፋፈላቸው እነዚህ ቁጥሮች በቤተክርስቲያን መታደስ ውስጥም በቤተክርስቲያን መውደም ውስጥም ታማኝ ምስክሮች ናቸው። they are living witnesses እና እነዚህ ይሄ ቴክስት አዚፍ ሰው ሆኖ ወይም ደግሞ ፐርሰን ሆኖ የቤተክርስቲያን መታደስ ውስጥም የቤተክርስቲያን መውደም ውስጥም ታማኝ ምስክር ሆኖ አይተነዋል በዘመን ብዛት ውስጥ እና ይሄ ክፍል የሚገኘው በራእይ ውስጥ ነው። የዮሐንስ ራእይ ውስጥ የዮሐንስ ራእይን እንደ መንደርደሪያ ለምን እንደተጻፈ ነው ያይና እነዚህ ስፔሲፋይድ የሆኑ ቁጥሮች ላይ እንቆያለን። ራእይ ማለት መግለጥ፣ ማሳየት፣ ፍንትው አድርጎ ጉልህ አድርጎ የተደበቀን ያልታየን ነገር ወደ ገሃድ ዓለም ማውጣት ማለት ነው እና በዚህ መጽሐፍ ውስጥም ዮሐንስ ከና ደግሞ እግዚአብሔር ኮምፓኒየን ሆነው በጋራ የሚገልጡት የሚያሳዩት ፍንትው አድርገው ደግሞ ለማሳየት የሚጎመጁት አንድ አካል አለ። ጌታ ኢየሱስን በክብሩ ማሳየት ነው። አዝሆል ቅዱሳት መጽሐፍት ጌታ ኢየሱስ ክርስቶስን በማሳየት ውስጥ ሰንብተዋል። ጌታ ኢየሱስ በብሉያት ውስጥ ተተንብዮ ታይቷል አይደለ? ይመጣል እየተባለ አሳይተውታል፣ ፖርትሬ አድርገውታል። ይሄ ጌታ ኢየሱስ ለመጀመሪያ ጊዜ በወንጌላት ውስጥ ተገልጧል አይደለም? የአብርሃም ልጅ የዳዊት ልጅ ተብሎ የዘር ሐረጉ ተጠቅሶ የት እንደተወለደ እንዴት እንደተወለደ ተጠቅሶ ለመጀመሪያ ጊዜ ሪቪልድ ሆኗል በስጋ። ይሄ ጌታ ኢየሱስ በሐዋርያት ሥራ ውስጥ ደግሞ ተሰብኳል፣ ፕሪችድ ተደርጓል። ይሄ ጌታ ኢየሱስ በመልእክታቶች ውስጥ ተብራርቷል። ሰብነቱ፣ አምላክነቱ፣ ለቤተ ክርስቲያን ያለው እቅድ፣ ለቅዱሳን ያለው የኑሮ እቅድ as a whole ዲቪኒቲው ሂዩማኒቲው ኤክስፕሌንድ ሆኗል በሐዋርያት ሥራ በኢፒስትሎች ወይም በመልእክታት ውስጥ። በራእይ ውስጥ ደግሞ እግዚአብሔር ሊያሳየን የፈለገው ምስል ምንድን ነው ስትሉ ኢየሱስ ክርስቶስን በክብሩ ነው ሊያሳየን የሚፈልገው። ዮሐንስ በእግዚአብሔር ረድኤት ያየው ይሄ ራእይ ሲከትበው ቻናሉ ይሄን ራእይ የተመለከተበት ያቀበለው ይሄንን ራእይ መልአክ ነው። ዮሐንስ ራእይ መጽሐፍ ምዕራፍ 1 ቁጥር 1 ላይ ይሄንን ይነግረናል። የዚህ መልእክት ጸሐፊ ራሱን ዮሐንስ ነኝ ብሎ 4 ጊዜ ያስተዋውቃል። ቁጥር 1 ምዕራፍ 1 ቁጥር 1 ላይ፣ ምዕራፍ 1 ቁጥር 4 ላይ፣ ቁጥር 9 ላይ፣ ምዕራፍ 22 ቁጥር 8 ላይ 4 ጊዜ የዚህ መጽሐፍ ደራሲ እሱ እንደሆነ ወይም የዚህ ራእይ ተቀባይ እሱ እንደሆነ 4 ጊዜ ተናግሯል። እሱ ከመናገሩ በዘለለም ትውፊትና የቤተክርስቲያን አባቶች የአራተኛው ወንጌል ጸሐፊና የሶስቱ መላእክታት ደራሲ የሆነው ሐዋርያው ዮሐንስ የዚህ መልእክት ተቀባይ ወይም ደግሞ የዚህ መልእክት ደራሲ እንደሆነ መስክረውለታል። የቤተክርስቲያን አባቶች ጠርጡሊያን፣ የአሌክሳንድሪያው ክሌመንት፣ ጀስቲን የሚባለው ማርትር፣ አይሬኒየስ ሁሉም አፖስቶሊክ ኦተርሺፑን አረጋግጠውለታል በጽሕፈታቸው። ይሄ መልእክት ከ94 እስከ 96 ዓመተ ምህረት ተጽፏል ተብሎ ይታሰባል። ዶሚኒሽን ሮምን በሚመራበት ከ81 እስከ 96 እሱ መርቷል። በዛ ዘመን ተጽፏል ተብሎ ይታሰባል። አንዳንድ የቤተ ክርስቲያን ሊቃውንት ይሄ መጽሐፍ የተጻፈው በኔሮ ዘመን ነው ብለው ቢሟገቱም የሚያቀርቡለት ግን ትክክለኛ ማስረጃ የላቸው። ምክንያቱም 7ቱ አብያተ ክርስቲያናት በኔሮ ዘመን እጅግ ጠንካራ፣ እጅግ ትልልቅ፣ እጅግ ውብ ነበሩ እንጂ ዲክላይንድ ያረጉ ቤተክርስቲያኖች አልነበሩም። ሁለተኛ ማመሳከሪያችን ይሄ ዘመን ኋላ ላይ እንደተጻፈ ጳውሎስም ዮሐንስም ሌሎቹም በ60ዎቹ ያገለገሉ አገልጋዮች የኒቆላውያንን ትምህርት ሲቃወሙም ሲያጥላሉም ሲመክቱም አናይም። የኒቆላውያን ትምህርት በኋላ ነው ብቅ ያለው። እኔ የጠላኋቸውን የኒቆላውያንን ትምህርት ጠልተሃል ይለዋል ለኤፌሶኑ ቤተክርስቲያን። የኒቆላውያን ትምህርት የተነሳ በኋላ ከሆነ ይሄ መልእክት የተጻፈው እርግጥም ከ94 በኋላ ወይም ደግሞ የመጀመሪያው ክፍለ ምዕተ ዓመት እያለቀ የተጻፈ መጽሐፍ ነው። ሁኔታው እንዴት ነው የተጻፈው? መቼቱ የት ነው ስንል ይሄ መልእክት የተጻፈው ፍጥሞ በምትባል ደሴት ውስጥ ነው። ዮሐንስ በተባለ ሽማግሌ ሐዋርያ ነው ይሄ ታሪክ የሚጀምረው። ዮሐንስ ፍጥሞ ደሴት ውስጥ ከኤፌሶን ደቡብ ምዕራብ ባህር ኤጂያን ባህር ላይ የምትገኝ ደሴት ነች። እዛ ደሴት ውስጥ ተጥሎ ወይም ደግሞ ኤግዛይልድ ሆኖ በነበረ ሰዓት ነው ይሄን መልእክት ከእግዚአብሔር ዘንድ የተቀበለው። ይሄን መልእክት በሚቀበልበት ወቅት ታስሯል።
ተጥሏል። ወንጌል ሰበካው ያደረሰበት እንደሆነ ምዕራፍ 1 ቁጥር 9 ላይ ይመሰክራል። ዮሐንስ የኤፌሶንን ቤተክርስቲያን አጠቃላይ እስያ አውራጃን እያገለገለ በነበረ ሰዓት ጌታን እያገለገለ በመሆኑ አማካኝነት ተጥሎ ባለበት ነው ይሄንን መልእክት ወይም ይሄንን ራእይ የተቀበለው። በዚህ ራእይ ውስጥ በጉልህ የምናስተውላቸው ቴማቲክ ኮርዶች ወይም ደግሞ ምስሎች የፍጥረት መጨረሻን፣ የዓለምን ዕጣ ፈንታ፣ ሁሉን ነገር ተመልክቷል። ምን አለፋችሁ ስለ ወደፊት ያለንን ዕውቀት በሙሉ የሚነግረን አብዛኛውን የሚነግረን ዮሐንስ ነው። የነገረ ቤተክርስቲያናችንን ብትሉት የዓለምን ፍጻሜን ብትሉት ነገረ ፍጻሜያችን ኤስካቶሎጂ የምንለው ቲዮሎጂ በጠቅላላ የሚንጠለጠለው ቤዚክሊ የዮሐንስ ራእይ ላይ ነው። የኤፌሶን አገልጋይ ነበር። ይህን መልእክት በሚቀበልበት ወቅት ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውን መንግስቱንም የኢየሱስ ክርስቶስ ትዕግስትንም የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ውስጥ ነበርኩኝ ይላል። እና ይሄን በሚቀበልበት ወቅት ዮሐንስ እኩዮቹን በሙሉ ጨርሷል። የቤተ ክርስቲያን የመጀመሪያ አባቶች በሙሉ ወደ ጌታ ሄደዋል። ሌላ ጀነሬሽን መጥቷል። ክርስቲያንና ክርስቶስን የሚጠላ ንጉስ አለ። ሰፈር እያደረገ ነው። ፐርሲኪዩሽን ውስጥ ነው ያለው። ይሄ ሰውዬ መከራ እየተቀበለ ነው ያለው። በዚህ ጊዜ በእስያ አካባቢ የነበሩ አብያተ ክርስቲያናትን ጌታ ኢየሱስ በበኩር ደረጃ ነው የምናገረው፣ ኋላ ደግሞ አካሉን ለማነጽ እንደተጻፈ ልብ ቢለው፣ በበኩርነት ግን የእስያ አውራጃ ውስጥ የነበሩ 7 አብያተ ክርስቲያናትን የተስፋ፣ የተክሳጽ፣ የማንቂያ፣ የማበረታቻ መልእክት ነው የዮሐንስ ራእይ። እግዚአብሔር በዮሐንስ ራእይ ውስጥ እንዴት ነው የተገለጠው ስንል፣ እግዚአብሔር በዮሐንስ ራእይ ውስጥ የታሪክ የኩነቶች ባለቤትና ተቆጣጣሪ ሆኖ እግዚአብሔር በደንብ ቀርቧል። የኩነቶች የአክሽኖች ምድር ላይ የምናያቸው እያንዳንዶቹ ኩነቶች እግዚአብሔር በባለቤትነትና በተቆጣጣሪነት ይዟቸው እንዳለ በእጁ መዳፍ ላይ እንዳሉ በደንብ ፖርትሬ ያደረግልናል የዮሐንስ ራእይ። የጥፋት ልጅ መጨረሻው ምን እንደሆነ፣ የምድር ታሪክ ሲጠቃለል ምን እንደሚመስል፣ ከሁሉ በላይ ደግሞ ምድር ስትጠቃለል ይሄኛው ሰማይና ምድር ሲያልፍ በጠቅላላ ከሁሉ ስም በላይ አንድ ስም አለ ይለናል የጌታ ኢየሱስ ክርስቶስ ስም። ይሄ ስም አለ። ይሄ ጌታ ደግሞ ይለናል፣ ይሄ ጌታ ደግሞ መጀመሪያ እንደነበረው በአጭር ቁመት በጠባብ ደረት ገሊላ በምትባል የቀበሌ ገበሬ ማህበር ሊያስተምር አይመጣም። ፈራጅ ሆኖ ጻድቅ ጌታ ሆኖ በሕያዋንና በሙታን መካከል ሊፈርድ ብቻ ሳይሆን ሊገዛ ይመጣል የሚል መልእክትን በውስጡ ይዟል። መልእክቱ አፖካሊፕቲካል ነው ወይም ደግሞ አቦ ቀለምሰሳዊ ነው ምናምን ነው የሚሉት አበሾች። መጽሐፉ ትንቢታዊም ነው፣ ፕሮፌቲካል ነው። ታሪካዊ መልእክትም ይዘትም አለው። ኮንተንቱ እንደዛ ነው። መልእክቱ የተጻፈው 7 አብያተ ክርስቲያናትን አማክሎ ነው። ዛሬ ፕሬዘንት ዴይ ቱርክ የምንላት ሀገር አካባቢ የነበሩ 7 አብያተ ክርስቲያናትን ተደራሲ አድርጓል። ዮሐንስ አብዛኛዎቹን አገልግሏቸዋል። በዚህ መልእክት ውስጥ ዮሐንስ ፖርትሬ የሚያደርግልን ቅድም እንደተናገርኩት ጌታ ኢየሱስ ክርስቶስን በክብሩ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስን እንዴት እንደሚያቀርበው ተመልክተን ወደ መልእክታችን እንግባ። ኢየሱስ ክርስቶስን የተነሳው ሬዘሬክትድ የሆነው ግሎሪፋይድ የሆነው የከበረውን ኢየሱስን ያለውን የሚመጣው በዙፋኑ ፊት 7ቱ መናፍስት ያሉትን የታመነ ምስክር ከሙታን በኩር የሆነ የምድር ነገስታት ገዢ የሆነ የወደደን ይለዋል ጌታ ኢየሱስን፣ ከኃጢአታችንም በደሙ ያጠበን ይለዋል። መንግስትና ካህናት ያደረገን ከደመና ጋር ደግሞ ተመልሶ የሚመጣ የወጉት ሁሉ የሚያዩት መጀመሪያም መጨረሻም አልፋም ኦሜጋም አድርጎ ጌታ ኢየሱስ ክርስቶስን ያቀርበዋል። ጌታ ኢየሱስ ክርስቶስን እንደዚህ ብቻ አይደለም የሚያቀርበው፣ ሞቶ ነበረ። ቁጥር 18 ላይ ሞቼ ነበርኩ ይላል ጌታ ኢየሱስ። አሁን ግን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ምዕራፍ 2 ቁጥር 18 ላይ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እንደዚህ ይላል። ምዕራፍ 3 ቁጥር 7 ላይ ቅዱስና እውነተኛ የሆነው እርሱ ነው ይላል። ክብር ለኢየሱስ ይሁን። ምዕራፍ 3 ቁጥር 14 ላይ አሜን የሆነው ይላል። የታመነው እውነተኛ ምስክር ይለዋል። ምዕራፍ 5 ቁጥር 5 ላይ ከይሁዳ ነገድ የሆነ አንበሳ ይለዋል። የዳዊት ስር መጽሐፉን ይዘረጋ ዘንድ ማህተሙን ይፈታ ዘንድ
ድል የነሳ ይለዋል ጌታ ኢየሱስን። ምዕራፍ 6 ቁጥር 1 ላይ የእግዚአብሔር በግ ይለዋል። ምዕራፍ 7 ቁጥር 17 ላይ በዙፋኑ መካከል ያለው በጉ ይለዋል። በዙፋኑ መካከል ያለ በጉ እረኛቸው ይሆናል። በግ ነው፣ እረኛቸው ይሆናል። ተመልከቱት። ከዛ ወደ ሕይወትም ውሃ ምንጭ ይመራቸዋል። እግዚአብሔር እንባቸውን ሁሉ ከዓይናቸው ያብሳል ይላል። ክብር ለኢየሱስ ይሁን። ምዕራፍ 11 ቁጥር 15 ላይ የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል ይላል። ምዕራፍ 19 ቁጥር 11 ላይ ሰማያትም ተከፍተው አየሁ፣ እነሆም በአምባ ላይ ፈረስ የተቀመጠ የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም፣ ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ ይላል የእግዚአብሔር ቃል። ቁጥር 13 ላይ እዛው ምዕራፍ ላይ በደሙም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ይባላል ይላል። ምዕራፍ 22 ቁጥር 16 ላይ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። ስለዚህ ይሄኛው ጌታ ኢየሱስ ግሎሪፋይድ የሆነው ኢየሱስ ነው። ክብር ለጌታ ይሁን። አሁን ይሄኛው ኢየሱስ እንደው ምዕራፍ 1 ላይ ስትመለሱ በጌታ ቀን በመንፈስ ነበረ። ይሄንን መልእክት ጌታ ኢየሱስ ይሄኛው ኢየሱስ ነው እያቀረበ ያለው። በኢየሱስ ኔቸሮች መካከል ልዩነት አለ እያልኩኝ አይደለም፣ ግን ግሎሪፋይድ የሆነው ወደ አባቱና ወደ አምላኩ ካረገ በኋላ ያለው ኢየሱስ ለቤተ ክርስቲያን ያለውን መልእክት ሊያቀርብለት ወደ ዮሐንስ ይመጣል። እና ዮሐንስ ይህን መልእክት በሚቀበልበት ወቅት መጽሐፉን ማጥናት ትችላላችሁ። በጌታ ቀን በመንፈስ ነበርኩ ይላል። he was praying፣ እየጸለየ ነበረ። የጸለየ በነበረ ሰዓት ወይም በጌታ በመንፈስ በነበረ ሰዓት ነው ይህንን መልእክት እየተቀበለ ያለው። በየሁትም ጊዜ እንደሞተ ሰው ሆንኩኝ ይላል አይደለ? ኢየሱስን ከማየቱ የተነሳ ከዛ በኋላ ጌታ ኢየሱስ ነው ይህንን መልእክት ለሱ ይነግረው የሚጀምረው። ስለዚህ ለሰባቱ አብያተ ክርስቲያናት እንደ አውዳቸው ይቀርብላቸዋል። ከዛ በኋላ ይሄ ጌታ ለቤተ ክርስቲያኑ በደንብ አዳምጡኝ፣ ለአካሉ ለሚወዳት ለሞተላት ቸርች ብሎ ኮንሲደር ለሚያረጋት ከሚያቀርባቸው መልእክቶች ውስጥ ሰባተኛው አብያተ ክርስቲያን ወይም ከሰባቱ አንዱ አብያተ ክርስቲያን የሎዶቅያ አብያተ ክርስቲያን ነች። ለሷ ያለውን ነው የምንወያየው። እና ቀደም እንደተናገርኩት በትክክል ፈተነው ከሆነ እኔ እዚህ ጋር መቆም አለመቆሜ ሴንስለስ ነው የሚሆነው። ምክንያቱም ጌታ ኢየሱስ በክብር የምናየው ኢየሱስ በአምባ ላይ ፈረስ የተቀመጠው የዓለም መንግስታት በሙሉ ለእርሱ የተገቡት ፊቱ እንደ ፀሐይ የሚያበራው ዓይኖቹ እንደ እሳት ነበልባል የሆኑት እሱ ኢየሱስ ለሎዶቅያ ምን አይነት መልእክት እንዳለው ነው ዛሬ የምንወያየው። ቁጥር 14 በሎዶቅያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። ሲጀምር በሎዶቅያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። በሎዶቅያ ለምትገኘው ቤተክርስቲያን እያለ ነው ጌታ ኢየሱስ። የሎዶቅያ ቤተክርስቲያን የምትገኘው ሎዶቅያ ውስጥ ነው። ሎዶቅያ የምትገኘው ፍርጊያ ከምትባለው የእስያ አውራጃ በደቡብ ምዕራብ የምትገኝ አካባቢ ነች። ደቡብ ምዕራብ ለቆላሲያስም ለኤፌሶንም በጣም ቅርብ ከተማ ነች። ሎዶቅያ በጣም ሀብታም ከተማ ነች። ቁልፍ ከተማ ነች። በሮም ቁጥጥር ስር ያለች ከተማ ነች። ከተማይቱ እጅግ ትልቅ የንግድ ከተማ ነች። ንግዷ የሚመረኮዘው በሶስት ነገሮች ላይ ነው። አንደኛ በባንኪንግ ላይ ወይም ደግሞ በገንዘብና በወርቅ ንግድ ውስጥ የተንሰራፋች ከተማ ነች። ሁለተኛ የውል ወይም የጨርቃ ጨርቅ ንግድ አለባት። ሶስተኛ የሕክምና ንግድ አለባት። በዛ ሰዓት በጣም ብዙ ሰዎች ሊታከሙ ወደ ሎዶቅያ ይመጣሉ እና ሕክምናዋ ደግሞ አጠቃላይ ሕክምና አይደለም፣ ጀነራል ሰርቪስ ሳይሆን የምትሰጠው ስፔሻላይዝድ አርጋ። በተለይ የሎዶቅያ ከተማ የአይን ሕክምና በጣም የሚሰጥባት ከተማ ነች። ታሪኳን ስታጠኑ ምሳሌ ሰዎች የሆነ ነገር ሲታመሙ የሚላኩበት አለ። ለምሳሌ የሚወልድ ሰው አዲስ አበባ ውስጥ የት ነው የሚላከው? ጋንዲ ዘውዲቱ አይደል? አይኑን የሚታከም ሰው የት ነው የሚላከው? ሚኒሊክ። ሰዎች እንደሚታከሙት ህመም ነው የሚላኩበት ሆስፒታል የሚወሰነው አይደለም? ካልተሳሳትኩኝ ሰዎች ሚኒሊክ ነው ለአይን ህክምና የሚላኩት። በቃ ሚኒሊክ በሏት ሎዶቅያ።
እና ሰዎች አይናቸውን ሲታመሙ የአይን ህክምና የሚያገኙባት ከተማ ነች። በተለይ ደግሞ ባሪያዎች በስራ ብዛት በተለያየ ምክንያት አይናቸው የሚጠፋ አይናቸው ውስጥ የሆነ ምናምን ተሰንቅሮባቸው የሚታከሙ ሰዎች ሎዶቅያ ይመጣሉ። ስለዚህ ሜዲካል ቱሪዝም አላት ማለት ነው እቺ ከተማ። በቃ ሙምባይ በሏት። እና እሱ ብቻ ሳይሆን የውል ንግድ አላት። ትልልቅ የጨርቃ ጨርቅ ፋክተሪዎች፣ ጋርመንቶች አሏት። የልብስ ከተማ ነች። ኤክስፖርት የምታረግ ከተማ ነች። የባንኪንግ ኢንዱስትሪ አላት። የባንኪንግ ኢንዱስትሪ ማለት አሁን እንደምናየው ሞደርን ባንኪንግ ባይሆንም የገንዘብ ለዋጮች ስራ በጣም እዛ ከተማ ውስጥ አለ። የባርተሪንግ ማለት ነው፣ ይሄ ገንዘብ ኤክስቼንጅ ማድረግ። ሁለተኛ ደግሞ የወርቅ ንግድ ያለባት ከተማ ነች። ስለዚህ በጣም ሀብታም ከተማ ነች። እና ወደዚች ከተማ ነው ጌታ ኢየሱስ መልእክት እየላከ ያለው። ወደዚች ከተማ አብያተ ክርስቲያን ውስጥ ለሚገኘው መልአክ ነው መልእክቱን የምትጽፈው ይለዋል። መልአክ ሲለው እኛ እንደምናውቃቸው አይነት ቅዱሳት መላእክትን እያለ ሳይሆን የቤተ ክርስቲያኒቱን ተጠሪ መጋቢ፣ ዋና መሪ እያለ ነው ያለው። መልእክቱ በበኩርነት ለሱ ቢደርስም በብዛት ደግሞ ለሎዶቅያ አብያተ ክርስቲያናት ይደርሳል። ስለዚህ መልእክቱ ለመጋቢውም ለተደራሲዎቹም የሎዶቅያ ቤተክርስቲያን ውስጥ ላሉ ምእመናን የተጻፈ መልእክት ነው እና ለዛ መልአክ ጻፍለት ሲል ይሄንን ልብ ይለዋል። እና እቺ ቤተክርስቲያን አገልግሎቷ የጀመረው በየትኛው ዘመን እንደሆነ በግልጽ ባናውቅም ጳውሎስ ታስታውሱ ከነበረ ካስተማራቸው ብዙ ልጆች በተለይ ደግሞ ጢራሮስ ቢባለው ትምህርት ቤት ውስጥ ካስተማራቸው ብዙ ልጆች ውስጥ እየወጡ ብዙ አብያተ ክርስቲያናትን ይደርሳሉ። ጳውሎስ ታስታውሱ ከነበረ የቆላስይስ መልእክትን ሲጽፍ በአይኔ አይተውኝ ስለማያውቁ ስለ ሎዶቅያ ሰዎች ይላል ምዕራፍ 3 ቁጥር 1 ላይ አይደል? ምን እላለሁ ይላቸዋል፣ እጋደላለሁ ይላል። እነዚህ የሎዶቅያ ምእመናን እንዴት ነው ከጳውሎስ ጋር ሊንክ ሊኖራቸው የቻለው ስንል ቆላስይስና ሎዶቅያ በጣም ቅርብ ከተሞች ናቸው። ቆላስይስን፣ ሎዶቅያን፣ ኤፌሶንን እንዲህ የዞረ የሚያገለግለው ኤጳፍራ ይባላል እና ኤጳፍራ የጳውሎስ የጤራኖስ ተማሪ ነው ተብሎ ይገመታል እና ከጳውሎስ ዘንድ ተምሮ ወጥቶ ኤፌሶንን፣ ቆላስይስን፣ ሎዶቅያን አውራጃዎቹን በጠቅላላ ያገለገለ በሱም አገልግሎት ያቆጠቆጠች ቤተክርስቲያን ነች ተብሎ ይገመታል። እቺ ቤተክርስቲያን ቅድም እንደተናገርኩት በጣም የሀብታም ከተማ ውስጥ ያለች ቤተክርስቲያን ነች። ባይ ዲፎልት እሷም ሀብታም ነው የምትሆነው። ሀብታም ነኝም ትላለች በኋላ ላይ ስትመለከቷት። ራሷን እንዴት ነው የምትገልጸው ሲባል ባለጠጋ ነኝ አይደለም፣ ሀብታም ነኝ፣ አንድ ስንኳ አያስፈልገኝም የምትል ቤተክርስቲያን ነች። ይሄ ማለት ትልልቅ ፖስታው እስኪቀደድ ድረስ አስራት የሚሰጡ ሰዎች የሞሉባት ቤተክርስቲያን ነች። ግልጽ ነው። አንድ እንኳ አያስፈልገኝም ትላለች እቺ ቤተክርስቲያን። ለዚህ ቤተክርስቲያን የጌታ ኢየሱስ መልእክት ምንድን ነው? ጌታ ኢየሱስ መልእክቱን ከመጀመሩ በፊት የመልእክቱን ሲሪየስነስ በደንብ አዳምጡኝ። የመልእክቱን ትልቅነት እና ደግሞ የመልእክቱን ዋናነት ኔሴሲቲ የሚያሰምረው ከራሱ ማንነት በመነሳት ነው። እኔ ነኝ እየተናገርኩ ያለሁት፣ ስለዚህ you must behave ልትስተካከይ ይገባል። ማቀርብልሽን መልእክትም በትክክል ልትቀበይ ይገባል። በመልእክቱም ዙሪያ ራስሽ ጋር አርመሞ ወይም ደግሞ ልውጠት ኤዲፊኬሽን ያስፈልግሻል የሚል ሐሳብን አዝሏል። እንዲህ ብሎ ይጀምራል ጌታ ኢየሱስ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። አሁን እየተናገረሽ ያለው ተራ ነብይ አይደለም፣ ተራ አፖስቶል አይደለም፣ ሰባኪ አይደለም። አሜን የሆነው ሰርቴን የሆነው ፍጹም የሆነው መጨረሻ የሆነው የነገሮች በሙሉ መደምደሚያ የሆነው አሜን የሆነው እሱ ነው የሚናገርሽ። አንቺ ቤተክርስቲያን አዳምጪ። ሁለተኛ የታመነ ነው የሚናገርሽ። መልእክት የሚያደበዝዝ የሚቀላቅል የሚያቀጥን መልእክተኛ አይደለም እየተናገርሽ ያለው። ይሄ መልእክተኛ የቁራ መልእክተኛ አይደለም፣ የታመነ መልእክተኛ ነው። ከዛ ደግሞ የታመነ ምስክርም ነው አይደለም? እውነተኛው ምስክር ይሄ ለሎዶቅያ ቤተክርስቲያን እየተናገረ ያለው ምስክር የእግዚአብሔር እውነተኛ መገለጥ፣ የእግዚአብሔር ትክክለኛ ባህሪ የተላበሰ ለአዳም ዘር የእግዚአብሔርን መልእክት በእውነት በምልአትና በታማኝነት ያቀረበ ነው። ስለዚህ የነገርየው ክብደት ከተናጋሪው እኩል ነው የሚከብደው ማለት ነው። እና አሁን እኔ ነኝ እየተናገርኩሽ ያለሁት አንቺ ሎዶቅያ ይላታል ጌታ። እኔ ደግሞ ምንድነኝ? የታመንኩ ምስክር ነኝ። አሜን የሆንኩት ነኝ፣ ፍጹም የሆንኩት ነኝ። አም ዘ ፐርፌክት ዋን። ከዛ ደግሞ
ምስክር ነኝ ለአዳም ዘር ከእግዚአብሔር ዘንድ እውነትን ምልአትን ፍጽምና ሌላ መልእክት ላያስፈልግ ታማኝነት በተላበሰ መልኩ የተናገርኩት እኔው ነኝ ምናገርሽ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምታነቡት ኢየሱስ መንገድ እውነት ሕይወት አይደለ? እውነት የሆነው መንገድ የሆነው ሕይወት የሆነው የመጨረሻ ሕይወት ሊቀዳበት የሚችል ምንጭ ነው ለሎዶቅያ እየተናገራት ያለው። ዮሐንስም በመልእክቱ እንደዚህ ያለ ከአብ ዘንድ የተገለጠውን ሕይወት አይተናል፣ እሱን ምን እንላለን? እናወራለን። አሁን ዮሐንስ የተገለጠው ሕይወት የሚለውን ያ ሕይወት ነው ራሱ አፍ አውጥቶ እየተናገረ ያለው። እነ ዮሐንስ ሕይወት ብለው ያወሩለት ያ ሕይወት ለሎዶቅያ ቤተክርስቲያን መልእክት አለው ዛሬ። እና ደግሞ በፍጥረት መጀመሪያ ነኝ ይላል። በእግዚአብሔርም ፍጥረት መጀመሪያ የነበርኩ ነኝ ይላል አሮጌ መደበኛ ትርጉም። የፍጥረት መጀመሪያ፣ አዲሱ መደበኛ ትርጉም ደግሞ የእግዚአብሔር ፍጥረት ምንጭ ይለዋል። የኛ አሮጌ መደበኛ ትርጉም በትክክል ገላጭ ስላልሆነ ነው አዲሱ ነው የተጠቀምኩት። ይሄንን የተናገረበት ምክንያት ኢየሱስ ክርስቶስ በእግዚአብሔር ፍጥረት ውስጥ የመጀመሪያ ፍጥረት ነው የሚል ሐሳዊ ትምህርት የቆላሴስን የሎዶቅያን ቤተክርስቲያናት ያናውዝ ነበር። ጳውሎስም ለዚህ መልስ ሰጥቷል አይደለ? እርሱ ከፍጥረት ሁሉ ምንድነው? በኩር ነው ብሏል በቆላሲያስ መልእክት ውስጥ። ይሄንን ጌታ ኢየሱስ እያጸና ይመስላል። በቆላሲያስ ቤተክርስቲያን ላይ የነበረውን የስሁት ትምህርት እርምት ጌታ ኢየሱስ ክርስቶስ ፍጡር ነው የሚለውን እርምት ጌታ ኢየሱስ እዚህም ጋር እየመከተ ነው። የእግዚአብሔር የፍጥረት ምንጭ ይለዋል አዲሱ መደበኛ ትርጉም። ESV ቨርዥኑ ደግሞ the beginning of God's creation ይለዋል። ስለዚህ የእግዚአብሔር የፍጥረት ምንጭ ነው እየተናገራችሁ ያለው። ይሄ ማለት ከጊዜ በኋላ የመጣ ወይም መጤ ወይም መልእክት ተቀባይ አይደለም እየተናገራችሁ ያለው። ክሪኤትድ አይደለም። ይሄኛው ቢንግ ክሪኤተር ነው፣ ህይወት ሰጪ ነው። የእግዚአብሔር የፍጥረት ምንጭ ነው። he is the beginner, he is the initiator። የፍጥረት አመንጪ ነው። ኦኬ፣ ይሄ ጌታ ነው እየተናገራችሁ ያለው። እና ይሄንን መልእክት ጌታ ኢየሱስ በአጽንኦት የተናገረበት ምክንያት ኢየሱስ በእግዚአብሔር የተፈጠረ ፍጥረት ከሰው ልጆች ከፍ የሚል ከእግዚአብሔር ዝቅ የሚል የተንሸዋረረ እይታ የነበራቸው አንደር ዘ ኮቴሽን ቅዱሳንን ለማረም የተሰጠ ነው። the message strong ሜሴጁ በጣም ከባድ ነው። ሌታሉ ኮንቴንቱን እስካሁን አልገባንበትም። መልእክቱ ስለምን እንደሆነ ባናውቅም እኔ ነኝ እየተናገርኩ ያለሁት እያለ ግን ስለማንነቱ አጽንኦት ሰጥቶ እየተናገረ ነው። አሜን የሆንኩት እኔ ነኝ፣ ፍጹም የሆንኩት እኔ ነኝ፣ የታመንኩት ምስክር እኔ ነኝ፣ እውነተኛ የምናገር እኔ ነኝ፣ ታማኝ እኔ ነኝ፣ የእግዚአብሔር የፍጥረት ምንጭ እኔ ነኝ። which means ሰምቼ አይደለም የምናገረው። ኦኬ፣ አንተ ጌታ ኢየሱስ ሆይ ምንድነው መልእክትህ? ምንድነው ልትለን የምትፈልገው? እንዲህ ይላል፣ በራድ ወይ ትኩስ እንዳይደለህ ስራህን አውቃለሁ። እንደተናገርኩት ቅድም በነጠላ ትርጉም አቀራረብ የቀረበበት ምክንያት ለመጋቢው የተጻፈ ስለሆነ ነው። ስፔሲፋይድ ነው። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይ ትኩስ ብትሆን መልካም በሆነ ነበረ። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ምን ልል ነው? ልተፋ ነው። አሁን መልእክቱ በጣም ከባድ መልእክት ነው። ሉክዋርም ነህ ይለዋል የሎዶቅያ ቤተክርስቲያን። ልተፋ ነው። ይሄ ለእኛ መብራራት ይጠበቅበታል፣ ለእነሱ ግን ግልጽ መልእክት ነው። ሎዶቅያ ኤጂያን ሲ በደቡብ ምዕራብ የምትገኝ ከተማ ነች። የንግድ ከተማ ነች። ትልቅ ከተማ ነች። ሰዎች ለመገበያየት፣ ሰዎች የተሻለ ህይወት ይኖረኛል በሚል ለመስራት እንዲሁም ደግሞ ለሕክምና የሚመጡባት ከተማ ነች። ትልልቅ ህንጻዎች፣ ትልልቅ አውራ ጎዳናዎች፣ ትልልቅ ድልድዮች አሏት። አንድ የሚጎላት ነገር አለ። ሎዶቅያ ከተማ የውሃ ችግር ነበረባት። ሎዶቅያ ከተማ የውሃ ችግር ነበረባት። ንጹህ የውሃ ምንጭ አልነበራትም ሎዶቅያ። ከዚህ የተነሳ ሎዶቅያ የራሷ ውሃ ስላልነበረ ሩቅ ተቆፍሮ በቱቦ የሚመጣ ውሃ ነበር የምትጠቀመው። ሩቅ ተቆፍሮ በቱቦ የሚመጣ ውሃ ብዙ ነገርን የቀላቀለ የደፈረሰ ስለሆነ
ሰዎች እንደቀመሱት ወዲያው ስለሚያጦለውላቸው ሚተፉት ውሃ ነው የሎዶቅያ ውሃ። ከሎዶቅያ በስተሰሜን በኩል ሄሮፖሊስ የምትባል ከተማ ነበረች። እቺ ከተማ ብዙ የሚደንቅ ነገር ባይኖራትም ንጹህ ውሃ አላት። ከንጹህ ውሃም ደግሞ ፍል ውሃ አላት፣ ትኩስ ውሃ አላት እቺ ከተማ። ከዚህ የተነሳ ውስጧ ከተማይቱ ውሃው ማዕድን በጣም ነበረው። ከዛም የተነሳ ደግሞ ትኩስ ፍል ውሃ ከመኖት የተነሳ ሰዎች ወገባቸውንም ሲታመሙ ብርድም ሲመታቸው ለተለያየ ምክንያት ፈውስን ፍለጋ ሂሮፖሊስ ነው የሚሄዱት። ከሎዶቅያ ደግሞ ትንሽ እንደተጓዝን በስተ ምስራቅ ቆላሲያስ አለች። ቆላሲያስ መልእክቱ የተጻፈላት ቤተክርስቲያን። እቺ ቆላሲያስ ደግሞ ፍል ውሃ የላትም። ቅዝቅዝ ያለ ከተራሮች ውስጥ የሚፈልቅ ውሃ አላት። እዛ ደግሞ ሰዎች ለመዝናናት ለማረፍ ጥማቸውን ለማርካት ይሄዳሉ። ስለዚህ ሰዎች ሎዶቅያ ተገበያይተው ሲያበቁ የሎዶቅያን ውሃ አይቀምሱም። ምክንያቱም የቆሸሸ ነው፣ የደፈረሰ ነው፣ ለብ ያለ ነው። ስለዚህ ሰዎች አይደር ፈውስን ጠገንን ፍለጋ ሄሮፖሊስ ይሄዳሉ፣ ወይም ደግሞ ቀዝቃዛ ውሃን ፍለጋ የት ይሄዳሉ? ቆላሲያስ ይሄዳሉ። እና ሎዶቅያ ያላት ውሃ ታፒድ ይባላል። ያልሞቀ ያልቀዘቀዘ ናውዚያን ክሬት የሚያደርግ። ናውዚያ ምን ማለት ነው? ማጥወልወልን ከዛ ደግሞ ወደ ላይ ማለት ነው አይደለም? ካልተሳሳትኩኝ ሐኪሞች ታርሙኛላችሁ። ይሄ ውሃ ነበራት እና የራሳቸውን ውሃ አይደለም፣ ከብዙ ቦታ ነው የሚመጣው። ብዙ ነገር ተቀላቅሎበታል። የደፈረሰ ውሃ ነው። ሰዎች ከተማቸውን አይተው የሚያገኙትን የሕክምና ነገር ተጠቅመው ተደስተው ሲያበቁ ውሃ ጥም ይዟቸው ቢጠጡት ወይኔ እንደዚህ ማስተናግደውኝ እንኳን ለዋጥላቸው ብለው አይዋጥላቸው፣ ፊት ለፊታቸው ነው የሚተፉት። ካልቸራል ሴንሲቲቪቲያቸውን እንኳን እስከማይጠበቅላቸው ድረስ በጣም ማይሆን ውሃ ነው የሚጠጡት። ግልጽ ነው። ይሄ ሜታፎር ቶሎ ነው የሚገባቸው። ለብ ያለ ውሃ ነው ያለሽ፣ ወይ አልሞቀም ወይ ደግሞ አልቀዘቀዘም። ቤተክርስቲያኒቱም እንደዚሁ ነበረች። ወይም ፓሽኔት ሆና ዘለስ ሆና ቅናት ያላት የጋለች ትኩስ የሆነች ቤተክርስቲያን አይደለችም። ወይም ደግሞ አንዴውኑ ክሊር ስታንድ ይዛ አልከተልም ኢየሱስን ብላ ወታ አላፈገፈገችም፣ አልካደችም ኢየሱስን። መሃል ላይ ነው ያለችው። ኢየሱስ እንደው ምን ይላታል? ወይ ቀዝቃዛ ብትሆኚ ይሻልሽ ነበረ፣ የጠፋውን ልፈልግ መጥቻለሁና እፈልግሽ ነበር ይላታል ኢየሱስ። የሚገርምሽ ቸርች ተመልከቱት ክፍሉን። እንዲሁ ለብ ስላልክ በራድም ወይ ትኩስ ስላልሆን ካፌ ልተፋ ነው። በራድ ብትሆን ወይም ትኩስ ብትሆን መልካም በሆነ ነበር። በራድ ማለት የበረደ የቀዘቀዘ ማለት ነው። የቀዘቀዝክ ብትሆን ይሻል ነበር። አትሊስት አንዴውኑ የሰው ልጅ የጠፋውን ሊፈልግ መጥቷል ብዬ ልፈልግ እወጣ ነበር። ወይም ትኩስ ብትሆን የተሻለ ነበረ። ግለህ ቢያንስ ለአካሉም ጥቅም ለኔም ክብር ትውል ነበር። ወይ ለኔም ጥቅም አልሆንክም፣ ወይም ደግሞ ርቀ ሄደ አልፈለኩም። ግልጽ ነው። ቤተክርስቲያኗ ወይ አልቀዘቀዘች፣ ወይ አልጠፋች፣ ወይ አልተደራጀች፣ ወይ አልከሰመች፣ ወይ አልሞቀች፣ ወይ አልጋለች። ቤተክርስቲያኒቷ ውስጥ የአስመሳይ ስብስብ ታጉሮበታል። ሂፖክሪትስ፣ የአስመሳዮች ስብስብ። አም ሶሪ ፎር ይህን ቃል በመጠቀሜ። በአንደበት የእርሱ በግብር ከእርሱ የተጣረሱ ሰዎች ስብስብ ነች ቤተክርስቲያኒቷ። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታ ካለው ጋር በግልጽ ትመሳሰላለች። በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማይ የሚገባ አይደለም እንደ ጌታ። ስለዚህ እቺ ቸርች ጌታ ሆይ ትላለች። በደንብ ነው ጌታ ነው የምትጠራው። የአባቱን ፈቃድ ግን በጭራሽ አትፈጽምም። ከተማይቱ ሀብታም እንደሆነች ቤተክርስቲያኒቱም ሀብታም ነች። ከተማይቱ ግን ሀብታም ሆና ስታበቃ የሚያረካ ውሃ፣ ለበሽታ መፍትሄ የሚሰጥ ፍል ውሃ እንደሌላት እንደዚሁ እቺም ቤተክርስቲያን እንደዛው ነች። እኔ እንደውም ጌታ ኢየሱስ ያለውን በደንብ ደግፋለሁ። ወይ ከመስመር ወጣ ከዛሬ ጀምሮ እንደውም ጌታን ክጃለሁ ብላ ብታፈነግጥ የተሻለ ነው። ጌታ ፈልጎ ያመጣታል።
ማን ነው ኢየሱስ ብትል ይሻላት ነበር። አላለችም። ወይ የጌታ አይደለችም ወይ አልካደችም። ቅርጽ አላት እቺ ቤተክርስቲያን። በደንብ አዳምጡ። ቅርጽ አላት። she has the perfect structure። ዝቅ ስትሉ ቁጥሩን ስታነቡት እንደዚህ ይላል፣ ሀብታም ባለጠጋ ሆኛለሁና አንዳችም አያስፈልገኝም ትላለች እቺ ቤተክርስቲያን። ቅርስ ብቻ አይደለም ያላት፣ ቅርስም አላት። ሀብት አላት፣ ገንዘብ አላት፣ ግን በባዶ ሜዳ የምትራገብ ወናፍ ነች እቺ ቤተክርስቲያን። ውጤቱስ ቱሪስቶች እዚህ ከተማ መተው አይናቸውን ሊታከሙ፣ ጨርቅ ሊገዙ፣ ወርቅ ሊነግዱ፣ ሊዝናኑ መተው ሲያበቁ ብዙ ነገር አርገው ወርቅ ገዝተው ልብስ ሸምተው እስቲ ውሃን ጠጣ ሲሉ ሲጠጡት የፈጠነ እንደሚተፉት፣ ምክንያቱም ጠጥተውት ሲያበቁ ለሰዎቹ ሞራል ቢውጡት ህይወታቸውን እንደሚበጠብጥ ስለሚያውቁ ካልቸራል ሴንሲቲቪቲ አይሰራም። እዛ ጋር ለሰውየው አይምሮ ልጠንቀቅለት አይሰራም። እንደዚህ ያስተናግዶኝ በቅናሽ ጨርቅ ሸጦልኝ አይሰራም። ምክንያቱም at the end of the day ምን ይበልጣል? ጤና ይበልጣል። ጤናዬን ከሚያጥወለውለኝ ወደ ላይ ከሚለኝ ፊት ለፊቱ ለምን ፊቱ ላይ አልደፋውም? እደፋዋለሁ። እውነት ውሸት? ሰው ቮሚት ሲያደርግ ይመርጣል እንዴ? ቦታ ይመርጣል? አይመርጥም። ያጥወለውላል፣ ያስተፋል። ውሃው ብዙ ነገር ቀላቅሏል። ወይ አልቀዘቀዘ ቀዝቅዞ አላረካ፣ ወይ ሙቅ ሆኖ ጤና አልሆነ፣ ለብ ያለ የተደባለቀ የሚያጥወለውል የሚያስተፋ ውሃ አላት የሎዶቅያ ከተማ። ከዚህም የተነሳ ሰዎች እዛ ያንን ውሃ አይጠጡ። ልክ እንዲሁ ጌታ ኢየሱስ ምን እንዳለ ታውቃለህ? አሜን የሆንኩት እኔ፣ ታማኝ የሆንኩት እኔ፣ በእግዚአብሔር ፍጥረት መጀመሪያ የሆንኩት እኔ፣ አልፋ የሆንኩት እኔ፣ ኦሜጋ የሆንኩት እኔ፣ በአምባ ላይ ፈረስ የተቀመጥኩት እኔ፣ ባፌ ቃል ሁሉን አዲስ የማደርገው እኔ፣ በእግዚአብሔርና በሰው መካከል ተፈጥሮ የነበረውን ትልቅ የጥል ግድግዳ ያፈረስኩት እኔ፣ ጤናዬን የበጠበጥሽብኝ ስለሆነ ልተፋሽ ነው። ኢየሱስ ሊተፋት፣ ኢየሱስ እየተፋት ያለው ባይዜ ወዶ አይደለም፣ ረብሻው። ልተፋሽ፣ ልጥልሽ፣ ልቆርጥሽ። this is shocking message by the way። ይሄ ካላስደነገጠን እውነትም ድርብ ቆዳ ሆነናል። ጌታ ኢየሱስ አልፋ ኦሜጋ ሁሉን ቻይ አጥወለወለኝ አለ። በቃ አልቻልኩም፣ ይሄን የተደባለቀ ነገር ልታገስ አልችልም አለ ጌታ። አሳመመሽኝ እያላት ነው ኢየሱስን አመመው። ስለዚህ ምን ልልሽ ነው? ልተፋሽ። መተፋት ምንድን ነው? መበጠስ፣ መቆረጥ፣ እድል ፈንታ አለመኖር። ከአፌ ልተፋህ ነው። እቺ ለመተፋት የቀረበች ኢየሱስ የተናነቃት ቤተክርስቲያን ራሷን እንዴት እንደምታይ ተመልከቱ። ቁጥር 17 ለራሷ ያላት አመለካከት፣ ለራሷ የገጠመችውን መነጽር ተመልከቱት። ቁጥር 17 ሀብታም ነኝና ትላለች። እኔ ምንድነኝ? ሀብታም ባለጠጋ ነኝና። ተመልከቱት። እንደውም ሆኛለሁ፣ አንድም ስንኳ ምን አይለኝም። ምን እፈልጋለሁ? ክብር ለጌታ ይሁን፣ ሁሉ አለኝ፣ ሀብታም ነኝ እኔ ትላለች። የከተማይቱን እብሪት ትጋራለች እቺ ቤተክርስቲያን። ሎዶቅያ በጣም ሀብታም ነች። ታሪክን ስታጠኑ በ60 ዓመተ ምህረት ላይ ትልቅ አርዝኩዌክ፣ ትልቅ የምድር መንቀጥቀጥ ተመለስቶ ትልልቅ ስትራክቸሯን ቢልዲንጎቿን አፈረሰባት። ከዛ በኋላ የሮማውያንን ኤድ ጠየቀች። ከተማዬን እንደገና ልገነባ ፈልጋለሁ፣ ስለዚህ እርዳታ ስጡኝ ስትል ሮም አልሰጥም አለቻት። አትስጭኛ ብላ ራሷን የገነባች ከተማ ነች። ስለዚህ ሰልፍ ሰፊሽንሲን የተማረ ህዝብ ነው የሎዶቅያ ህዝብ። ራሱን በመቻል ራሱን በማብቃት ራሱን ካፓሲቲ ቢልዲንግ ላይ በደንብ ሂሳብ የሰራ ጀነሬሽን ነው። ምክንያቱም የፈረሰን ከተማ ዶግ አመድ የሆነ ከተማ ገንብቷል። ስለዚህ ምን ይላል? ሀብታም ነኝ እኔ፣ ባለጠጋ ነኝ፣ ማቴሪያል ዌልዝ አለኝ።
ማቴሪያል ዌልዛቸውን የመንፈሳዊ ጤንነት መገለጫ አደረጉት። ምን እንፈልጋለን? እንደ ከተማ እግዚአብሔር ረድቶናል። እንደ ቤተክርስቲያን ትልልቅ አዳራሽ፣ ትልቁን ቸርቻችን ካርታ አላት፣ ባንክ ብድር የለብንም። ኦኬ፣ አገልጋዮቻችን በቆንጆ ሁኔታ ይበላሉ፣ ይጠጣሉ። አስራታችን ጎሎ አያውቅም። ምን ያንሰናል? ምንም። እኔ እንደውም ስገምት በዛ ዘንገን መኪና የለም ያላቸው ጋሪ ላይ ከጀርባ አያምብሌስድ የሚል ስቲከር የለጠፉ ሁሉ ነው የሚመስለኝ። እኔ ተባርክ ያለው ነው የሚሉት የሎዶቅያ ቤተክርስቲያን። እኔ እንደውም የገረመኝ ነገር አንድ እንኳን አያስፈልገኝም ትላለች እቺ ቸርች። ሰው ምን ያህል ሀብታም ሲሆን ነው አንድ እንኳን ማያስፈልገው? ኢኮኖሚክስ እኮ የተፈለገው እኮ ሁሌ ሰው ማልቅ ጥማት ስላሉ ነው አይደለም እንዴ? ሁሌ ይፈልጋል ሰው። እቺ ቤተክርስቲያን ግን በጣም ራሷን ችላለች። አንድም አልፈልግም። ህንፃው እንደሆነ አለ፣ በጀቱ አለ፣ ህዝቡ አለ፣ ዕውቀቱ አለ፣ ጥንታዊነት ሁሉ አላቸው እኮ። እነ ጳውሎስ ከርክመው ያሳደጉት ኤጳፍራ ክሪዳቸውን ይሄ ምንድነው የሚባለው ትውፊታቸውን ብታጠኑት እነ ኤጳፍራ እነ ጳውሎስ እጃቸው ያሉባት ቤተክርስቲያን ነች። ጥንታዊነት ሁሉ አለን። ዕውቀቱ በእኛ ዘንድ ነው። ህዝቡ፣ በጀቱ፣ ገንዘቡ ዘልቀን በልጽገናል ትላለህ። ጌታ ኢየሱስ እንደዛ ነው የምትለው ይላታል። የምትል ስለሆንክ እኔ ግን ሳይህ ጌታ ደግሞ ሲያያት ይችን ቤተክርስቲያን ተመልከቱ። ጎስቋላና ምስኪን ድሃም እውርም የተራቆትክም ነህ። ከዛ ደግሞ ድሃ፣ ምስኪን፣ የተራቆትክ እውር መሆንህን ብቻ ሳይሆን ስለማታውቅ አያውቁም። እውር መሆናቸውን አያውቁም። መጎሳቆላቸውን አያውቁም። ምስኪን መሆናቸውን አያውቁም። እርቃናቸውን የኃጢአት ብርድ በዚህና በዚያ እየጠበጠባቸው እንደሆነ አያውቁም። ደንዝዘዋል። መደንዘዝ አስፈሪ ነው። ራሷን ስታይ ሀብታም፣ ጌታ ሲያያት ጎስቋላ። ራሷን ስታይ ባለጠጋ፣ ጌታ ሲያያት ምስኪን። ራሷን ስታይ ሀብታም፣ ጌታ ሲያያት ድሃ። ያሉን ወርቆች ስንቱን አደመቁት የሚሉ ይመስለኛል የሎዶቅያ ቅዱሳን። ያሉን ሐኪሞች የስንቱን አይን አበሩት ይላሉ። ያሉን ጨርቆች ስንቱን አለበሱት ሲል ራቁታችሁን እኮ ናችሁ፣ እውርም ናችሁ። ሐኪም ይዛችሁ እውሮች፣ ጨርቅ ይዛችሁ እርቃናችሁን የተንጠለጠላችሁ ናችሁ ይላቸዋል። እንደውም ልንገራችሁ፣ ባለጠጋ እንድትሆኑ ስለማታውቁ ድህነታችሁን የተረዳችሁ ስላልሆናችሁ ባለጠጋ እንድትሆን ብልጽግና ጄንዊን የሆነ ዌልዝ አንተ ጋር እንዲመጣ ባለጠጋ እንድትሆን ወርቅን፣ ልብስን፣ ኩልን ከኔ ግዛ ይላቸዋል ጌታ ኢየሱስ። አለን ብለው በሚመኩባቸው ነገሮች ነው ባይዘው ጌታ የተናገራቸው። እነሱ ወርቅ አለን ብለው ምንድነው የሚባለው ቦስት ያደርጋሉ፣ ይመካሉ። ኦኬ አለን፣ ወርቆች አሉን፣ ገንዘቦች አሉን። ኖ የተፈተነው ወርቅ ከኔ ግዛ። ልብሶች፣ ጋርመንቶች አሉን። የተራቆትክ ስለሆንክ ራቁትነትህን ለመሸፈን ልብስ ከኔ ውሰድ፣ ሊያውም ነጭ ልብስ። ሐኪሞች አሉኝ፣ ስፔሻላይዝድ ያደረጉ ኦፕቲሜትሪክስን በጣም ያጠኑ አሉኝ ልትል ትችላለህ። ግን እውር ነህና የአይንህን ምን ከኔ ግዛ፣ ኩል ከኔ ግዛ። እውነተኛ የበረከት ምንጭን ጌታ ኢየሱስ አሳያቸው። ሁሉም ጌታ ኢየሱስ እዚህ ጋር እነዚህ ነገሮች ከኔ ውሰዱ የሚላቸው ነገሮች ለእውነተኛ ህይወት፣ ለድነት፣ ለልውጠት፣ ለኮንቨርዥን የሚሆኑ ነገሮች ናቸው። ተመልከቱት ቁጥር 18 ባለጠጋ እንድትሆን አንደኛ በእሳት የነጠረውን ወርቅ ከኔ እንድትገዛ፣ ሁለተኛ ተጎናጽፈ ማለት ለብሰ የራቁትነትህ ሀፍረት። ይሄ ማለት ምንም የተሸፈነ ነገር የላቸውም ጎበዝ፣ መለመላቸውን ያሉት የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን
እንድታይም ደግሞ እውር ነህና ዓይኖችህ እንዲከፈቱ የምትኳለውን ኩል ከኔ ግዛ እመክርሃለሁ። እውርነትህ እንዲወገድ ከኔ ኩል ግዛ። በእሳት የነጠረውን ወርቅ ከኔ ግዛ። የራቁትነትህ ሀፍረት እንዲሸፈንልህ ልብስ ከኔ ግዛ። የሚያሳዝነው ድሃ መሆናቸው አይደለም። የሚያሳዝነው ራቁታቸውን መሆናቸው አይደለም። የሚያሳዝነው እውር መሆናቸው ብቻ አይደለም፣ አለማወቃቸውም ያሳዝናል። ሰው እኮ እውር ከሆነ ይፈልጋል፣ የሚያሳየው ብርሃን ይፈልጋል። ራቁቱን ከሆነ ልብስ ይፈልጋል። ድሃ ከሆነ የሚያበላውን ይፈልጋል። የገቡበትን ባንክረፕሲ፣ የገቡበትን ምዝበራ፣ ኪሳራ አላመኑም። አንተ አላመኑም። ከኔ ግዛ ይላቸዋል ጌታ። ከዛ እኮ ይሄን እኮ የምቆጣችሁ ስለምወዳችሁ ነው ይላቸዋል ጌታ። ቁጥር 19 እኔ እኮ የምወደውን ነው የምቆጣው ይላል ጌታ። የምገስጸውም የምቀጣውም ስለምወዳችሁ ነው። ይሄ ቅድም የተናገርኩት ለዚህ ነው። ይሄ መልእክት፣ ይሄ እነዚህ ቁጥሮች ሊቪንግ ቴስቲሞኒዎች ናቸው። ሬካርድ አድርገዋል። ኔሽን ዲሚኒሽ ሲያደርግ አይተዋል። እግዚአብሔር እየተቆጣቸው፣ እግዚአብሔር እየገሰጻቸው፣ ቁጣውንና ግሳጼውን ቸል ያሉ ህዝቦች ሲወድሙ አይተዋል። እነዚህ ቁጥሮች ያው ምስክሮች ናቸው። ግሳጼውን ያጡ ኔሽንስ ወድቀዋል፣ ዶግ አመድ ሆነዋል። መገስጻችሁ የምቆጣችሁ ላንጻችሁ ነው። የምወዳቸውን የምቆጣው አለ ጌታ ኢየሱስ። ለኃጥአን ያለውን ፍቅር ጌታ ኢየሱስ በቁጣ ይገልጣል። ጥበቡ ድንቅ ነው። እነዚህ ሰዎች አንኮንቨርትድ ናቸው፣ አልተለወጡም። አንተ ራቁታቸውን ያሉት ወዴት እንደሚሄዱ አያውቁ፣ እውሮች ናቸው። ቸርች ውስጥ ናቸው። የሚያሳዝነው ነገር ግን ቸርች ተብለው ቸርች ውስጥ ነው ያሉት። አንኮንቨርትድ ናቸው። ትልቅ ኦቨርሬትድ የሆነ ስቴትመንት ሊመስል ይችላል፣ ግን ለምን እንዳልዳኑ ላሳያችሁ። ቁጥር 20 ተመልከቱት። እኔ አለ ጌታ፣ እኔ ቁጥር 20 ምንድነው የሚለው? በደጆኜ ቆሜ ምን እላለሁ? አንኳኳለሁ። ክፈቱ ብዬ። እኛ ሚስ ኢንተርፕሬት እንዳደረግነው አይደለም ይሄ ክፍል። እኛ ወንጌል ስርጭት ስንወጣ በጌታ በኢየሱስ ያላመኑ ወይም እኛ ያለንበት እምነት ውስጥ ላልተጨመሩ ሰዎች ምን ጠቅሰው ጥቅስ ነው ይሄ። ወንድሜ ጌታ ኢየሱስ በቃሉ እንዳለ ዮሐንስ ራእይ መጽሐፍ ምዕራፍ 3 ቁጥር 20 ልብህን ክፈት በደጅ አንኳኳለሁ ይላል አይደለም። ጌታ ኢየሱስ እያንኳኳ ያለው የት መሰለ? ቤተ ክርስቲያን ውስጥ፣ ቸርች ውስጥ ስሙን ተጠቅማ በስሙ ታፔላ ለጥፋ የእርሱን ቃላት፣ ሐሳብ፣ መጽሐፍ፣ የእርሱን መንፈስ አንደር ዘ ኮቴሽን እያንሸራሸረች እሱ ላይ በር ቆልፋ ቁልፉን ለዋጠች ቤተ ክርስቲያን ነው ኢየሱስ እየተናገረ ያለው። መቆለፏ ሳያንስ ቁልፉ እንዳይገኝ ብላ ቁልፉን ውጣዋለች። አንተ እንዳይገባ ብላ አንኳኳለሁ አለ ኢየሱስ። he is genuine by the way። ያንኳኳል አንተ የራሱ ቤተ ክርስቲያን ላይ ድምፄን ማንም ቢሰማ እያንኳኳው እንደሆነ ድህነቱን፣ ጎስቋላነቱን፣ ኪሳራ ውስጥ መግባቱን፣ ራቁትነቱን፣ እውርነቱን ቢያምንልኝ እገባለሁ፣ አብሬው ምግብ እበላለሁ፣ አብሬው አሳልፋለሁ፣ አንኳኳዋለሁ፣ በሩን ይክፈትልኝ ይላል ኢየሱስ። መፍጨርጨሩን ትቶ የቸርቹን በር ቢከፍትልኝ እገባለሁ አለ ጌታ። ኃጢአተኛ ቢሆንም አብሬው በላለሁ። ተመልከቱት ቁጥሩን። ከእርሱም ጋር እራት በላለሁ፣ እርሱም ከኔ ጋር ይበላ። I will have fellowship with him። ህብረቴ እንደገና ይጀምራል። እኔ የምለው ኢየሱስ ላይ በር ዘጋች። ኢየሱስ ሲያት እውር፣ ራቁቷን የሆነች ድሃ የሆነች
ወዴት እንደምትሄድ የማታውቅ ጎስቋላ ቤተክርስቲያን ኮንቨርትድ ነች ለማለት ይቸገራሉ። ጌታ ኢየሱስ እንዲህ የሚል ይመስለኛል በእኛ ዘመን ኃጢአተኛ ቢሆንም አብሬው በላለሁ፣ መፍጨርጨሩን ትቶ ቤተክርስቲያኑን ቢከፍት አብሬው በላለሁ። ድምፅን በድምፅ ለመሻር ሳይሞክር እያለ የሚጮኸውን የህሊናንም ጩኸት ኳ ኳ ኳ ኳ የሚለውንም የኔንም ጩኸት በመዝሙር ባይከፍነው አብሬው ገባለሁ። ጎስቋላነቱን በመንፈሳዊ ቃላት ባያሽሞነሙን የኃጢአት ረመጡን ቁስሉን ከፍኖ ጮክ ብሎ ባይዘምር ገባለሁ የሚል ይመስለኛል ኢየሱስ። የገጠጠ ቅሌቱን ሐላል የወጣ የማንነት መጎሳቆሉን መንፈሳዊ ድህነቱን በብር ኃይል በኮንፈረንስ ጉልበት ሊከፍነው ባይሞክር ገባለሁ። የኃጢአት ጠረኑን በቆንጆ ዶደራንቶች ባይሸፍናቸው ገባለሁ። የኛ ቸርችም እንዲህ ትመስለኛለች። የጌታን የሚል የማንኳኳት ድምፁንና መንፈስ ቅዱስ ለህሊናችን የሚያሰማንን የንስሐ የጸጸት ድምጸት በዘመን አመጣሽ ስፒከሮች ድምፅን በድምፅ መሻራችንና መሸፈናችን ቢቀር ይገባል ኢየሱስ። አንድ ታሪክ ልንገራችሁ። ኦሽዊትሶች በጀርመኖች እየተገደሉ በነበረ ጊዜ የአረመኔ ታውቃላችሁ ከአይሁዶች ውስጥ ኖራቸውን እያወጣ እያቀለጠ ሳሙና ይሰራባቸው ነበር እና ከማጎሪያ ከኮንሰንትሬሽን ካምፕ ወደሚቀልጡበት ቦታ ወይም ደግሞ ይሄ ሰውነታቸው ወደሚገደል ኤክሲኪዩት ወደሚደረጉበት ቦታ ሲሄዱ አይሁዶች በትልልቅ ሙቪ ላይ አይታችሁ ሊሆን ይችላል። ትልልቅ አውቶቡሶች ይሄ የብረት አውቶቡሶች ማለት ነው፣ ውጪውን የማያሳዩ ኮንቴነር የሚመስሉ እዛ ውስጥ ታምቀው ነው አይሁዳውያን የሚሄዱት እና ምንም ተስፋ ስለሌላቸው ብረቱ በሩን እየቀጠቀጡ ነው የሚሄዱት አድኑን እያሉ ማለት ነው። እና ያ መኪና በጀርመን ከተማዎች ውስጥ ያልፍ ነበር በአደባባዮች ውስጥ እና ከሚያልፍባቸው አደባባዮች አንዱ ቤተክርስቲያን ነበረች። ጀርመን ውስጥ ቤዚክሊ ሉተራን ናቸው። ብዙ ሉተራና ቤተክርስቲያናት በእነሱ በር በኩል ያልፍ ነበር ያ መኪና እና ሰዎቹ ምን አይነት ድምፅ ሊያሰሙ ይችላሉ? የሲቃ፣ የለቅሶ፣ የአድኑን፣ የጩኸት እና እነዚህን ጩኸቶች የጀርመን የሉተራንም ሆነ የሌሎች አብያተ ክርስቲያናት ክርስቲያኖችን ስነልቦናቸውን ነካባቸው። እየጮሁ ነው ያሉት ሰዎቹ። ስለዚህ ለጩኸቱ መፍትሄ ከመስጠት ይልቅ ወይም በተቃርኖ ከመቆም ይልቅ በዛ ሰዓት መኪኖቹ የሚያልፉበትን ሰዓት በማጥናት ልክ መኪኖቹ በዛ ሰዓት ሲያልፉ እነዛ ድምጾች እንዳይረብሻቸው መዝሙራቸውን ከፍ አድርገው መዘመር ጀመሩ። የሚያም ታሪክ ነው። ውስጥ ያለው ጩኸት ውጪ ያለው ጩኸት እንዳይረብሽ ውስጥ ጩኸት ታጋግላለ። ስለዚህ ማህበራዊ መደናቆር ይመጣል ማለት ነው። እንደዛ አድርገው ሊያልፉት ሞከሩ። የኛም ዘመን እንደዚህ ይመስለኛል። ኢየሱስም እያንኳኳ ነው፣ ህሊናችን ውስጥም እንደሚንኳኳ አውቃለሁ። ብዙዎቻችን ግን ድምፅን በድምፅ ሸረን ነው የምንኖረው። ቬቶ ፓወር አለን። እዚህ ምድር ለሚቀር የርኩሰት ስካር ልቅላቂ ራሳችንን እየገበርን ቆልፈን ቁልፉጠን ኢየሱስ ላይ እንደ ቤተ ክርስቲያን ጎራ ለይተን እንዳይገባሱ ግን ጎራ ለይተን እዚህና እዛ ድንጋይ እንወራወራለን፣ እንፈናከታለን። የሚገርመው እኛ በጣም የዋሆች ነን። እናስገባለን፣ ባዕድ ልምምዶችን እናስገባለን። ተኩላ ከአንድ በግ ከበጋ አንድ ጉሮርኖ ውስጥ እናስገባለን። ኢየሱስን ነው ማናስገባው። አውሬው በነፃነት በጎቹን እየሸለተ እየበላ እረኛው ላይ ተዘግቶበታል። የኢትዮጵያ ቤተክርስቲያን በሐሰተኞች መርዝ እናቶች፣ አባቶች፣ ህፃናት ተፈንክተው ቆስለው እየደሙ እያየን አናስገባውም ኢየሱስን።
አንኳኳለሁ አለ ኢየሱስ። ልተፋሽ እኮ ነው እያጠወለወልሽኝ ነው፣ ግን አንኳኳለሁ still if there is a chance። ቁጥር 20 እቀጣለሁ አለና እንግዲህ ቅና የሚል ቃል አለ። ቅና ሴቲንግ ስትሬት እያለ ነው። በቃ ነገሮችን አስተካክል፣ ሪፔንት አርግ፣ ንስሐ ግባ። ሪፔንተንስ ያረጀ ያፈጀ ትምህርት አይደለም፣ የወንጌላውያን መገለጫ። ሪፔንት ንስሐ ግባ። ልክ አይደለሁኝም በል። አካሄድህን፣ ምልልስን፣ ዝንባሌህን ቀይረው። ልክ አይደለህም፣ ልጠፋህ ነው፣ ላስወግድ ነው፣ ልቆርጥ ነው። ንስሐ ግባ። እኔ በደጅ ሆኜ ያንኳኳኝ ነው። ኢየሱስ ባይዘው ያልዳኑ ሰዎች ልብን አያንኳኳም። ያልዳኑ ሰዎችን እንዴት እንደሚማርክ ያውቃል። እበላለሁ። ቁጥር 21 እኔ ደግሞ ድል እንደነሳው ንስሐ ለሚገባው ለሚቀናው በሩን ለሚከፍተው ለኔ ለርሱ እኔ ድል እንደነሳሁኝ እንደዛው እኔ በዙፋኑ ላይ እንደተቀመጥኩ እንደዛው ከአባቴ ጋር በዙፋን ይቀመጥ ዘንድ እሰጠዋለሁ። ምዕራፍ 2 ቁጥር 7 ላይ ደግሞ እንደዚህ ይላል፣ ድል ለነሳው በእግዚአብሔር ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ቁጥር 22 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ምን ማለት ነው? ይህንን ማይሰማ ማን አለ? ጆሮ ያለው ሁሉ ይሰማል። ጆሮ ያለው ይስማ። ማስተዋል የሚችል ይስማ።